ስፔስኤክስ፣ ቴስላ፣ ዩቲዩብ፣ ሊንክድኢን እና ፔይፓል ምን የጋራ ነገር አላቸው? እነዚህ ኩባንያዎች ከአንድ ባለራዕይ አእምሮ ብቻ አልተገኙም። ይልቁንም እንደ ፈረንጆቹ አቆጣጠር በ2000ዎቹ መጀመሪያ ላይ ብዙም በማይታወቅ ፔይፓል በተባለ ኩባንያ ስራ የጀመሩ ወጣት ስራ ፈጣሪዎች የፈጠራ ውጤቶች ናቸው። እነዚህ የፔይፓል ማፊያ በመባል የሚታወቁት የስራ ፈጣሪዎች የፋይናንስ ቴክኖሎጂ ዓለምን ብቻ አልለወጡም። የመላው የቴክኖሎጂ ኢንዱስትሪ መዋቅርን በአዲስ መልክ ቀይሰዋል። እነዚህ ሰዎች የዲጂታል ዘመኑ ስውር መሐንዲሶች ሲሆኑ ዛሬ ላይ እንዴት እንደምንኖር፣ እንደምንሰራና እንደምንግባባ የሚወስኑትን እጅግ በጣም ጠቃሚ የሆኑ ኩባንያዎችን አስጀምረዋል። የፔይፓል ማፊያዎች ታሪክ የስኬት ታሪክ ብቻ አይደለም፣ የራዕይ፣ የትልቅ ምኞትና የአይበገሬነት ታሪክ ነው። በዚህ ታሪክ ውስጥ በወቅቱ በብራንዲንግ ላይ እንኳን መስማማት ያልቻሉ አንዳንድ የማይመሳሰሉ ሀሳቦች ያሏቸው የመስራቾች ቡድን ለአስርት ዓመታት ዓለማችንን የሚቀርጽ ነገር ትተው ማለፋቸውን ያሳያል። የፔይፓል ታሪክ የሚጀምረው በቆራጡ ስራ ፈጣሪ በኤላን መስክ በተመሰረተው ኤክስ.ኮም እና በማክስ ሌቭቺን፣ ፒተር ቴል እና ሉክ ኖሴክ በተመሰረተው ኮንፊኒቲ በተባለ ሌላ እኩል ራዕይ ባለው ጅምር ኩባንያ ነው። የኤላን መስክ ሀሳብ የባንክ ስርዓትን ለመፍጠር ያለመ የነበረ ሲሆን የኮንፊኒቲ ዋና ትኩረት ደግሞ በእጅ ለሚያዙ መሳሪያዎች የደህንነት ሶፍትዌርን ማቅረብ ነበር። ከበርካታ ውህደቶችና የአቅጣጫ ለውጦች በኋላ ኩባንያው በመጨረሻ ፔይፓል የሚል ስያሜን አገኘ። ይህ ስም ከጊዜ በኋላ የመስመር ላይ ክፍያ ስርዓቶችን የወደፊት እጣ ፈንታ ምልክት የሆነ ነበር። ጉዞው በመሰናክሎች የተሞላና የማያቋርጡ ውስጣዊ ሽኩቻዎች፣ የማጭበርበር ጉዳዮች እንዲሁም ከኢንቨስተሮች በኩል ያለ ባይሳካስ የሚል ጥርጣሬ የነበሩ ቢሆንም ቡድኑ በህልሙ ላይ ተስፋ እንዲቆርጥ አላደረጉትም። በጋራ በመሆን ፔይፓልን በዓለም ዙሪያ ላሉ በሚሊዮኖች ለሚቆጠሩ ተጠቃሚዎች በተለይም ለኢቤይ ሻጮች ተመራጭ የመስመር ላይ የክፍያ ስርዓት ለማድረግ የሚያስችል መንገድን አገኙ። እንደ አውሮፓውያን አቆጣጠር በ2002 ፔይፓል የኢኮሜርስ ዋና ማዕከል በመሆን በኢቤይ ላይ ከሚደረጉት ሁሉም ግብይቶች ከ25% በላይ ያስተናገድ ነበር። በዚያን ጊዜ ኢቤይ ፔይፓልን በ1.5 ቢሊዮን ዶላር ለመግዛት ያቀረበው ጥያቄ የቴክኖሎጂውን ዓለም ገጽታ እስከ ወዲያኛው የለወጠ ስምምነት ሆነ። የፔይፓል ማፊያም ይህን ጊዜ ተወለደ። ኤላን መስክ፣ ፒተር ቴል፣ ሪድ ሆፍመን፣ ማክስ ሌቭቺን እና ሌሎችን ያካተተው ይህ የፈጠራ ሰዎች ቡድን የገንዘብ መለዋወጫ መድረክን መፍጠር ብቻ ሳይሆን የዕለት ተዕለት ህይወታችንን እስከ ወዲያኛው የለወጡትን አንዳንድ እጅግ በጣም ስኬታማና ሀያላን የቴክኖሎጂ ኩባንያዎች ለመፈጠር ምክንያት ሆነ። ከፔይፓል ውስጥ የወጡት ስሞች አሁን ከቴክኖሎጂው የፈጠራ ዓለም ጋር አብረው የሚነሱ ስሞች ናቸው። ከፔይፓል ማፊያ ጀርባ ያሉትን ሰዎች አስደናቂ ስኬቶቻቸውንና የገነቧቸውን ግዛቶች ስንመለከት ተከታዮቹን ሰዎችና ስራዎቻቸውን እንቃኛለን። ኤላን መስክ ከፔይፓል ባገኘው ገቢ ስፔስኤክስ፣ ቴስላ፣ ኒውራሊንክ እና ዘ ቦሪንግ ካምፓኒ የተሰኙትን ትልልቅ ኩባንያዎች አስጀምሯል። ይህም የስፔስ ጉዞን፣ የኤሌክትሪክ ተሽከርካሪዎችንና የኒውሮ ቴክኖሎጂን መሰረታዊ በሆነ መልኩ ለውጧል። ፒተር ቲል የቬንቸር ካፒታል ባለሀብት ሲሆን በትልልቅ የመረጃ ትንተና ወይም ቢግ ዳታ አናሊቲክስ መሪ የሆነውን ፓላንቲር ቴክኖሎጂስ የተባለውን ኩባንያ በአባልነት መስርቷል። እንዲሁም ፌስቡክ ላይ ቀደምት ኢንቨስትመንቶችን በማድረግ በሲሊኮን ቫሊ ቁልፍ ሰው መሆኑን አሳይቷል። ሪድ ሆፍመን ከ560 ሚሊዮን በላይ ተጠቃሚዎች ያሉትን የዓለማችንን ትልቁ የሙያዊ ግንኙነት መድረክ የሆነውን ሊንክድኢንን በአባልነት የመሰረተ ሲሆን ይህም ፕሮፌሽናሎች የሚገናኙበትንና ኔትወርክ የሚፈጥሩበትን መንገድ ያመቻቸ ነው። ማክስ ሌቭቺን ኮንሱመር ክሬዲትና ሰዎች ግዢ የሚፈጽሙበትን መንገድ በአዲስ መልክ እየቀረጸ ያለውን አፈርም የተባለውን የፋይናንስ ቴክኖሎጂ ኩባንያ የመሰረተ ሰው ነው። ሉክ ኖሴክ ደግሞ በጅምር ኩባንያዎች ስነ ምህዳር ወይም ስታርታፕ ኢኮሲስተም ውስጥ በጣም ተጽዕኖ ፈጣሪ ከሆኑት አንዱ የሆነውን ዘ ፋውንደርስ ፈንድ የተባለውን የቬንቸር ካፒታል ድርጅት አባል ሆኖ የመሰረተ ሰው ነው። ጀረሚ ስቶፕልማን በወር ከ100 ሚሊዮን በላይ ጎብኚዎች ያሉትና ሰዎች ንግዶችን የሚመርጡበትን መንገድ የለወጠውን የልፕ የተባለውን ኩባንያ በአባልነት መስርቷል። ቻድ ሃርሊ፣ ስቲቭ ቼን እንዲሁም ጃውድ ካሬም የተባሉት ደግሞ ከጉግል ቀጥሎ በዓለም ላይ በብዛት የሚጎበኘውና የሶሻል ሚዲያ
እንዲሁም የዲጂታል መዝናኛ ኢንዱስትሪውን በአዲስ መልክ የቀረጸው ዩቲዩብ ጀርባ ያሉ አእምሮዎች ናቸው። በፔይፓል ማፊያዎች ውስጥ ታዲያ የምንመለከተው አንድ እውነት አለ። ባለራዕዮች ዓለምን መለወጥ ይችላሉ። ነገር ግን አንድ ላይ ሲሰባሰቡ ውጤቱ ካሰብነውም በላይ ሊሆን ይችላል። የእነዚህ ሰዎች ጥምር ጥረት የሥራ ፈጠራ አብዮትን የሚያቀጣጥል ነበር። ከዲጂታል ክፍያዎች እስከ ማህበራዊ ሚዲያ፣ ከቪዲዮ ይዘት እስከ ስፔስ ምርምርና የኤሌክትሪክ ትራንስፖርት ድረስ የፔይፓል ማፊያዎች በቴክኖሎጂ እድገት ውስጥ መሳተፍ ብቻ ሳይሆን የመሪውን ድርሻ መውሰድ ችለዋል። ዛሬ የመሰረቷቸው ወይም ኢንቨስት ያደረጉባቸው ኩባንያዎች ኢንዱስትሪዎችን እንደ አዲስ ቀይሰዋል። የቴክኖሎጂ እድገቶችን አስፋፍተዋል። የምንኖርበትን መንገድ ቅርጽም ቀይረዋል። የፔይፓል ማፊያዎች በቴክኖሎጂው ዓለም ውስጥ ካሉት ትልልቅ ኔትወርኮች አንዱ ሆኖ ቀጥሏል። እነዚህ ግለሰቦች ሀብት ብቻ አልፈጠሩም፣ የዲጂታል ዘመን መሰረተ ልማትን ፈጥረዋል። ይህንንም ያደረጉት አብረው በመስራት መሰናክሎችን በመጋፈጥና እርስ በርስ በህልማቸው በማመን በመደጋገፍ ነው። የፔይፓል ማፊያዎች አንዳንድ ጊዜ የአንድ ኩባንያ ስኬት በፋይናንስ ውጤቱ ብቻ እንደማያበቃ አረጋግጠውልናል። ይልቁንም እጅግ የላቀ ነገርን ይወልዳል። ይኸውም ነባራዊውን ሁኔታ ለመቀበል እምቢ ያሉ፣ በምትኩም ዓለምን የሚለውጡ ፈጣሪዎች፣ አቅኚዎችና ህልመኞችን መወለዳቸውን ያበስረናል።